ቢኖር ቢሆን ነው ማለት ኦሬዲ አሁን ህግ ስለያዘው እዚህ በኋላ አልልም አለ። ፈረጥ ጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ በኋላ ከንፈሬ እንደዚህ ያድርጋል ማለት ነው። ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ለዛሬ ከያስኩላችሁ ቪዲዮዎች መካከል ዋነኞቹ እነዚህ ናቸው። ሌሎችንም ጨመርመር አድርጌ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ብዙ ጊዜ የትኛው የሰውነትሽ ክፍል ነው የሚያጨቃጭቀው? ከንፈሬ ጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ ስለዚህ ተሰርተሻል አልተሰራሽም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሬ ላይ ነው ያ ከንፈሬ ላይ ጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት አይቀራል ብለን ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራው ነው። ከተፈጠረ እንትን ይላል እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። ሲሟሸሽ አስነፋዋለሁ ለው ነገር ከትላንት ማንነትሽ ጋር ለምሳሌ አሁን አንዳንዴ በጣም ስታምሪባቸው ይሄ ነገር ግን እንዴት ነው ቢላል አረፈበትም አይነት አስተያየት ስላየው ይላሉ። በጣም ይላሉ። ይጨቃጨቁሻል። ጭቅጭቅ አለ። እንደዛ አይነት ጭቅጭቅ እድገት ረስተውታል። እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት አይነት አስተያየት ስላየው ይላሉ። በጣም ይላሉ። ይጨቃጨቁሻል። ጭቅጭቅ አለ። እንደዛ አይነት ጭቅጭቅ እድገት ረስተውታል። እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት አይደል? ታዋቂ መሆን መከራ ይመስለኛል። አንዳንዴ ጥሩ ነገር አለው፣ የዛኑ ያህል አለው። ባለፈው ልደትሽን ስታከብሪ ትልቅ መነጋገሪያ ነበረ። አሁን ሰሞኑን ስታከብሪ ደግሞ ያለው ነገር ምንም ነገር ወሬ የለም፣ እየተቀየረ ሄደ ማለት ነው። አሁን ላይ በደንብ እየተቀየረ ሄዷል። በደንብ 27ቱ እንዴት አከብርሽ? 27 ዱባይ ነበርኩኝ ከጓደኛዬ ጋር በጣም በጥሩ ሁኔታ ነበር ያከበርነው። 26ቱስ? 26ቱንም ዱባይ ነበርኩ። ከዱባይ ነው እንዴ የመጣሽው? አይ አሁን ከቤቴ ነው የመጣሁት። 25ቱ ደግሞ ሲሸልስ ነበርኩ። ለዛም ይመስለኛል ብዙ። 24ቱስ? 24ቱ አላስታውስም እውነት ለመናገር። አገርማችሁ ምን 24ቱን ያከበርኩት 24 ቀበሌ ሰፈር ነበር ዛሬ ላይ። ግን አሁን ከዚህ የወጣትነትሽ ጀርባ ምክንያቱም አንዳንድ ፎቶዎችን ሳይ ጂም ውስጥ አለሽ። ጂም ሰራለሁ በጣም። ጂም ነው የጀርባ አጥንቴ ነው የምትይው እንዴ? በደንብ እንጂ። በሳምንት ስንት ቀን ትሰሪያለሽ? እንደ ሁኔታው ነው። ፍሪ ከሆንኩኝ 4 ቀን ልገባ እችላለሁ። ፍሪ ከሆንኩኝ ካልሆነ ግን 2 ቀንም ምናምን 3 ቀን ገባለሁ። እንዳለኝ ጊዜ ነው። ጊዜ ካለኝ 5 ቀንም ልገባ እችላለሁኝ። ግን በጂም ብቻ አይደለም ተፈጥሮዬም እንደዚህ ነው። ጂም ለኪፕ ለማድረግ ለወደፊት እድሜ ከፍ እያለ ሲሄድ ሊያዘው ብዬ ነው እንጂ ሰውነቴን ባልሰራም ባትሰሪም የተሰራ ሰውነት ነው ያለኝ እያልሽ ነው። ጂሙን ግን እድሜን ለማቆም ነው የምጠቀመው። ሰው ዳንሳ ነው የሚመጣው። አይ እኔ ኪሎ እንትኔ ነው ቁመቴም ላይክ ሜትር ከ80 ነኝ። በጣም ትልቅ ነኝ እኮ። በዚህ በሜትር ከ80 መሆን ያለብኝ ኪሎ እንደዛ ነው። 70 ቤት ነው መሆን ያለብኝ። 50 ቤት ከኪሎ በታች ነው የነበርኩት። በጣም ስኪኒ ነበርኩኝ። አሁንም እኮ እንትን አይደለም የት እንዳለ አላውቅም። እንግዲህ ኪሎ አይደል እንዴ? ስለዚህ አሁን ስንት ኪሎ ነሽ ማለት ነው? 72 አሁን ተመዝኜ ነበር እንዳጋጣሚ። እንደውም ስመጣ ራስሽን በጣም ነው የምትንከባከቢው። እኔ እንዴ ወድጄ ነው እንዴ? ራስሽን በጣም ነው የምትወጂው። ወድጄ ነው። ማን አለኝ? ጋይዝ እንደሰማችሁት ነው። ብሩክታይት ብዙ ሾው ላይ ስትቀርብ የምትናገራቸው ነገሮች ሁሌም አነጋጋሪ ይሆናሉ። ነገር ግን ብዙ ሰርጀሪ ካሰሩት መካከል የምትገኝ አርቲስት ነች። ወደፊት ነው ማሰራው እንግዲህ እያለች ነው። እስቲ ቀጣይ ደግሞ ዋንትያን እንመልከታት። እንግዲህ አቃጥሎኝ ከጨረስኩ በኋላ ከንፈሬ እንደዚህ ያድርጋል ማለት ነው። የምን ሰርጀሪ አባቴ? ኑድልስ መብላት ነው። ጆሲ የቀድሞ ፍቅረኛ የነበረችው ስለ ልጇ በጣም ልብ የሚነካ አንድ ሾው ላይ ቀርባ ተናግራለች። እስቲ እሱን ልጋብዛችሁ።
ሰጋለሁ እንደ እናት በቃ ወንዶች እኮ ናቸው አሁን ለሴት ብቻ አይደለም ታስበው ነው ልጅም ሰጋበት ታይም ስለሆነ በወንዶች ስለተከበቡ ትሰጋለህ እሱ ደግሞ ቅርጽ አይኖርበታል አንዱ ጋር ስለሆነ ሶሻል ኔትወርክ በቃ አሉ እንጂ በቃ ሁሉ ነገር በስራ ጓደኞች ናቸውና ስራ ሲወጣ አንዱ ጋር አስቀምጦት ሊሄድ የሚችለውና እሱ ስጋት አለብኝ ኦኬ በቃ አባት ነው ኃላፊነት ይወስድ ብዬ ካንተ ጋር ይማር አልኩት ደስ አለው በጣም ተደሰተ ስለማቅ የነበረው ደስታውን ኦኬ በቃ አንተ ፊል አድርገው ጧት ተነስተም ሰዓኑ ቋጠሩም ትንሽ ማድረሱን በቃ ችግር የለውም ካንተ ጋር ይማር ለአንድ አመት ማለት ነው እኔ ምንድነው ሐሳብ የነበረው ይሄ አንድ አመቱ ትምህርት ቤት ነው ሊሆን የሚችለው ልጄም ኦሬዲ 7 አመት ተከሰን ከሚመርጥ ሳንከሰስ ይመርጥ አርጊ ፊል ያረኳቸው ስለመጣሁኝ ይሄ ከአምስት ወር ግዝጎኝ የነበር እንዳሰብኳቸው ነው የሆኑት አሁን 6 አመቱ ላይ ይመጣል ከዛ 5 ላይ በጣም ይበረታል ያልኩ ለራሴ የነገርኩት ነው የመጣውና ልጅ የበለጠ እየቀረበው ይመጣና የሞሰድ ደግሞ በጣም በጣ ይሄ ሆስፒታል አይነት ነገሩ መጣ የሚያረጋው ነገሮችና ያው ሞሰድ የሚለው ቃል ስለሚከብድ ነው አንዳንዴ ማለት አው ለኔ ሞሰድ ነው የምለው በቃ እንዴት ልበል ታዲያ እኔ ነኝ ብቻዬን ያሳደኩት ያለሁት ልጄና ከኔ ጋር ይሁን አይነት ሞርጣቅ ለሎሎ ሞሰድ ሌላ ቃል የለውም ለዚህ ቃልና ምክንያቱም እኔ ነኝ ብዙ ዋጋ የከፈልኩት እኔ እናት ነኝ እግዚአብሔር እኮ ያው እናት ስለሆንሽ የሰጠህ ነገር አለ ኦፍኮርስ አባት ነው በራሱ መንገድ ላይና ልጅ ደግሞ ከእናቱ ጋር ሞር ምን ጥያቄ የለውም እናት እንዴት ናሳደገች የእናት ፍቅር እንዴት ነውና አለው እኔ አድጎ ምናምን ቢሆን የምር በጣም ደስ የሚለኝ ካን ጆሲ ላይ መሰለ አባት ማንንም አባት ነው በቃ ገባህ አይደለ ስለዚህ ምንም ጥያቄ አልነበረኝም በሱ እንትን ግን አመጣጡ ስለሚያመኝ ነው ሁሌ ይሄ ማቀው ነገር ስለነበረና ወሰደው በቃ ካንተ ጋር ይሄ ለሚቀጥለው አመት አብሮ ይማር ተማርሻል ደስ አለው ከኔ ጋር ያለ ትምፕሬት እንኳን አብረን እንትን ስንል በጣም ቶሎ አይከፈልም ምናምን ነበሩ በቃ ሰዎቹም ቶሎ አላደላ እንጂ ነበሩ እንደውም ደስተኔ የምችለው ነው ማደርገው ልጆቼን ማስተምራቸው በጣም ይሄ ኢንተርናሽናል ባይሆንም ጥሩ የሆነ ትምፕሬት ነው የሚማሩት ጥሩ የሆነ ኑሮ ነው የሚኖሩት እኔ እንደውም በዚህ አጋጣሚ ጥሩ ነገርሽ ምንድነው ብትለኝ ልጆቼ የከፈልኩት ዋጋ ለኔ 10 አመት በጣም ውብ አመት ነው የነበረው ቢኮዝ እኔነቴን የተወኩበት አመት ነው ያሳደግኳቸው በፕሮግራም በቃ ይሄ በጣም እንዴ ቁሳቸው እንደዚህ ነው ምሳቸው ቀን የሆኑትን ማታ መድገም አይችሉም ባይኖረኝም እንኳን እቺ የሆነ ነገር ቀይራታለሁኝ እንጂ ይሄ በጣም ደስ በሚል እንትን እንዳሳለፍኩት እኔ ልጎዳ እነሱ ግን ምንም ስለሳጣቸው ነው ያሳደግኳቸውና ይሄ ነገር በጣም ሁሌ ደስ የሚለኝ ነገር ነው ከዛ ትምህርት ጀመረ እና ያንኛ ጋር ሲሆን የነበረው መንጓተት ነበረ አልተከፈለም ይባላል አሁን ነገሮች ነበሩ ያው እሱ ጋር ስለማናወራ ይደርሰው አይደርሰውም አታውቅም ችግርሽ ነበር ትምህርት የምትከፊው ነው አዎ አይከፍልም ነበር በወቅቱ ቶሎ አይከፈልምና እኔ ደግሞ ያው እሱ ስለሚከፍል ልጄም ላይ ማስተምራት አንዳንዴ ራሴም ከፍላለሁኝ ግን ባንዴ ቢቆርጥልህ እኮ አልችልም ቢልህ ራስህ ነው እንትን ታደርገው በቃ ሼር ያረጋደላ የነበረው ይሄ ነገሮች ነበር በመሃል ላይ እና ይከብዳል ኦፍ ኮርስ መታገዝ አለብህ እና በወቅቱ አለመሆን ነገሮች ይሆናል እኮ ግን በወቅቱ አለመሆኑ ደብዳቤ እስኪጻፍልህ ድረስ ትቆያለህ በየቀኑ ነው በየጊዜው ነበር ያ ነገር የሚሆነውና ኦኬ በቃ ልክ ካንተ ጋር የማርስለው ወደ የመጀመሪያ አደረገው ኢንተርናሽናል ስኩል ነው ያስመዘገበው ደስ ነው ያለኝ ጥሩ ነው ከኔ ጋር ሆኖ ግን ያ ነገር ማድረግ ይችላል ነበር ምን ችግር የለውም በደኝ በቃ አንድ ከልጄ ጋር በጣም ተላምደዋል ግቢው ራሱ ለማርያም የታለ መባል ኤቭሪዴይ በቃ ሳቆል ይቀለኝ ብታይ እና ልክ አልወሰንኩም እንዴ አይነት ነገር በጣም የከበደኝ ጊዜ ነበር ያኔ ግን ሶኪ አንድ አመት ነች መማሪያ የሆነ ነገር ማብቂያው ነው አልኩ በቃ ከሱ ጋር ለኝ ጭቁም ይሄ ልጄም አንድ ነገር ይሆናል ብዬ ስለገመትኩ ነው አንድ አመት ከሱ ጋር ቆይቷል አንድ አመት ከሱ ጋር ቆየ በመሃል ግን ዊኬንድ እኔ ጋር ይመጣል ምናምን ሲመጣ ግን በጣም ብዙ ነገሮች ነው የማየው ሰውነት መክሳት ይሄ ሴክሹዋል ቃል ማደግ ይማቻል አይደለ በቃ በእድሜያቸው ነው የምትነግራቸው ነገሮችን ግን ይሄ እንደ ጀብድ ነው የሚያወራው አንዳንድ ነገሮችን የመስማት የትስ ነው እያደገ ያለው አይነት ነገርና እንዳልኩ ቢዚም ስለሆነ የት እንደሚያደርገውም እንትን ላይ ይችላልና ይሰምቶ የሚመጣ ቃላቶች በቃ የተለየ ነገር ነው የሚያወራው በጣም ሞር ደግሞ የማይበት ነገር ይሄ ቻምን ላውራ በጣም ብዙ ለውጦችን አይበታለሁ ልጄ ላይ ኦኬ ብዬ ተማልኩኝ ከዛ ባባዬ እንዴት ነው ትምህርት ቆንጆ ነው ወይ አዎ ግን ማሚ ከዚህ በኋላ አልሄድም አለ በጣም ነው የምትናፍቂኝ በጣም ነው ሁሌ አባቴ እሷ ጋር አትሄድም በቃ ነው የሚለኝና
ያ ስለሚለኝ ከዚህ በኋላ አልሄድም አለኝ። ለፋሲካ መጥቶ ማለት ነው መጨረሻ ላይ አይ ቲንክ 9 ወር ላይ ፋሲካ አይደል ሚያዘር ለፋሲካ 2 ወር ነው የሚቀረው ትምህርት ሊያልቅ። ፋሲካ ላይ መጥቶ አልሄድም አለ። እያለቀሰ ነው እንደዚህ ልብሴን ይዞ እያለቀሰ ነው እንደዚህ ልብሴን ይዞ ከዚህ በኋላ አልሄድም አለ። እኔ ደነገጥኩ። ምን አይቶ ነው ምን ሆኖ ነው የሚልና ጓደኛው ነበር በጣም የምቀርበው። ደወልኩለት። አይ እንደዚህ ያለው ባባ ሰው የቀረውን ነገር ዩኒፎርሜና ልብሴን ጣልኝ ከዚህ ነው የማራው አለ። እንደዚህ ያለ ነው። አይሆንም አለ። አይሆንም ተላከው አለ። እንግዲህ አሁን ልጄ እንደዚህ ጋር ያለቀሰ አልልክም አልኩኝ። በወቅቱ አይደለም 1 ወር ቀርቶት 6 ወር ቢቀረው አልልከው። ምክንያቱም የምትማረው ጥሩ ጭንቅላት ነው አይደለ? ተረብሾ ነው የመጣው። ምን እንዳይጋላቅ የሆነ ፍራሱ ያስተነግጣል። በጣም ነው የሚያለቅሰው። በጣም በቃ እንደዚህ ያዘኝ እንደ እናት ላደርገው አልችልም። በቃ ያለኝ አማራጭ ልጄ ማስቆም ነው። ከዛ በኋላ የሚቀጥለው ዓመት እንኳን ኬጂ ሆኖ ምንስ ቢሆን ልጅህ እኮ ነው መጀመሪያ ማስረፍ ያለብህ። እንደ እናት ነው ማወራ። የምታስቢው ነገርስ ቢሆን አሁን ልጁ የሚሆነው ወይም አንቺ ስፔሻል ኮኔክሽን ወይም ልዩ ኮኔክሽን እንዲፈልግ መንገርሽ ወይም የተለየ ነገር አይቶስ ቢሆን ልጁ እንደዛ አንቺ ጋር የሚሆነው እሱ ነው ማወራ። ያው እንደ እናት አንቺ ሊፈልግ ይችላል። ደነገጥኩኝ ነው ማወራ። ይሄ የእናትነት ብቻ ሳይሆን ጭንቀት ውስጥ ገባሁኝ። ምንድነው የሆነው? ይሄ መጨረሻ ላይ ሲመጣ በቃ አልሄድም አለ። መጀመሪያ ደስተኛ ነበረ። ለዛ ነው ያልተረበኩሽ። መጀመሪያ ደስተኛ ስላልነበረ በቃ ምንም አይረብሽህም ደስ ብሎት ነው የሄደውና በኋላ ግን በቃ ለምን ፈለገ አልሄድም አለ። እነሱ ስፓርት በጣም ነበር ያስደነገጠኝ። በቃ አትሄድ አልኩኝ። አትሄድ። እኔ የሚፈልጉት በቃ ይሄንን ነው። አንተም እንድትመርጥ አባትህም እንዲያውቀው ጭቅጭቃችን እንዲቆም በቃ ሰው እንዳው ምን ተሰማኝ ያቀርኩት እቅድ ናይስ ብዬ በቃ ወሰን መቀዘቃ አለቀ የሚል ነገር ነው። መጠየቅ ሳልነበረብሽም ወይ እሱ ፍቃድ እንደዚህ ያለ ነው ጠየቅኩ። ማለት በምክር ደረጃ እንደዚህ ያደርጋለሁ ሳይሆን ጠየቅኩኝ። እንዳልኩ በቃ በሰው ነው የምንገናኘው። ለምን አለመፈለጉን በራሱ እሱ ንገራት ነው እያለ በሰው የሚያስተውለውና ደወለልኝ። አንድ ጥሩ ጓደኛ አለው በዚህ አጋጣሚ ቆንጆ ይሄ የሚሰማ ሰው ነው። በቃ በደንብ የሚረዳ አይነት ሰው ነው። እሱን ያየሁት በዚህ አጋጣሚና ተቀጣጣም ተገናኘን። አወራሁት። እንደዚህ ነው ከተለየ ነገር ነው ያየሁበት ብዙ ነገር አያለሁኝ። ይሄ ኢቭን በቪዲዮ ቀርጬ ሁላ ነው ማሳያችሁ። እንዲህ ነገር ያደረገ ነው ስለማይታመን ነው ምናምን ስለምትባል እንዲህ አይነት ነገር ለውጦች አልኩት። ኧረ እባክሽ እንደዚህ ከሆነ በጣም ከባድ ነው አስተካክላለሁ እነግረዋለሁ ምናምን አለኝ። ግን አለመፈለጉ ግን ይሄ ምን ሊያስተካክለው አይችልም። ምን ላድርግ አልኩት። በቃ ካልፈለገ ምን ይሆናል ተባብለን ከሱ ጋር ተነጋግረን ጨረስን ማለት ነው። ከሱ ጋር ነው የሚያወራው። እንግዲህ እኔ ምን ይሁን ምን የለም እድሉ የለም እነሱ ማውራት ስለማንችል ቀረ። አስቀረውት ልጄ ነው። በጣም ደስተኛ ሆነ። ማለት ትምህርቱን ቀረ ማለት ነው። አዎ ትምህርቱ 1 ወር ነው የቀረችው የነበረው። ሰው ምን አደረኩኝ? ቤት ውስጥ ያለውን ነገሮችን ያስጠናሁኝ 1 ወር አደርጋለሁ። ከዛ በኋላ ኔክስት ለሚቀጥለው አመት ከእህቱ ጋር ይማር። በቃ ፍላጎቱ ነው እሱ ከእህቴ ጋር ልማር ነው በቃ ያለው። ስለዚህ ልጄን ነው ማድመጥ ያለብኝ ከምንም በላይ። በወቅቱ የግሪክ ስኩል አልታየኝም። እኔ በቃ እሱ ፈልጎት ነው መሆን ያለበት በቃ አይ ዶንት ኖ ይሄን ቃል በምን እንደምገልጽልህ አላውቅም። ቀረ ያቺ 1 ወሯን በደንብ ከኛ ጋር እያስተማርን ነው ቆየን። ከዛ በኋላ ክስ ተብዬ ተከሰስኩ። መጥሪያ ደረሰኝ። የተከሰስኩበት ክስ እውነት ለመናገር በጣም ነው ያዘንኩት። ክስ አይመስልም። ምክንያቱም ይሄ አንድ ስትከሰስ ሪል የሆነ ነገር አይደለ፣ ማስረጃ መረጃ የሚባል ነገር አለና ሙሉ ክሱን ሳነበው ስሜ ነው ልክ ክሱ ላይ ልክ አይደለም። በቃ የተጻፈው ክሶች ነች የተባልኩበት ነገሮች ሁሉ እኔን አይገልጹምና በቀጠለው ቀን ፍርድ ቤት ቀረብን። ሰው ምን ምርጫ ነበረው ያን ከማድረግ? ለምሳሌ ልጁ እሱ ጋር ነበር 1 አመት ለምዶታል፣ ተላምደዋል፣ ከሱ ጋር ቆይቷል። ሰው ድንገት አንቺ ጋር መጥቶ አይ ልጁን እንደዛ አልክም ስትይ ያው ክስ ነው ሊሆን ይችላል። ምን ኤክስፔክት ታደርጋለሽ? ከዛ ነው እንደ አባት ክስ አይደለም ማድረግ የነበረበት ልጁን ማድመጥ የነበረበት። እኔ እኮ እሱን ልከስበት ሺህ ሚሊዮን የሆነ ሪዝን ነበረኝ አይደለም። ክስ መካሰስ ምንም ጥቅም የለውም። ሞር ነው የሚያካርርህ፣ ሞር ነው ጥላቻ የሚሰጥህ። በጣም መጥፎ ስፒሪት ነው ባይዘው ወይ ክስ ማለት ደስ አይልም። በቃ ቦታውም ደስ አይልም። የሆነ በጣም የብዙ እንባ የምታይበት ብዙ ጭንቀት የምታይበት ስለሆነ ሞር ነው እንጂ ወደ ጥላቻ ነገር ነው ማለት ባይዘው ወይ የሚልህ። እኔ ከሱ በኋላ ንግረኛ ነው የሆንኩት። በቃ ነገሮች እንዲ ያልነበረብኝም ባህሪ ማለት ክሱ በራሱ ይሄ ስትከሰስ በቃ ነገር ስለሆነ የሌለህን ነገር ነው የሚያመጣውና ምን ደስ አይልም።
እና እንደዛ አይደለም ማድረግ የነበረበት። ልጁን ነው ማድመጥ የነበረበት፣ እኔን ነው ማድመጥ የነበረበት። እኔ እኮ ልጅ አድምጬ ነው እኮ አንቺ ጋማ ኮሚኒኬሽናችሁ ስሙዝ አልሆነም፣ ተለያይታችኋል። አይ ይሰማዋል፣ ያ የላከው ሰው እኮ ይነግረዋል እኮ በእርግጠኝነት እኮ ይለዋል። ግን እሱ አሁን ችግሩ አያምንም። በቃ እሱ እንደዛ ብሎ ነው አይደለም ብሎ ነው የተቀበለው እንጂ ቢቀበል ነው እንደዚህ ማያረግም ነበረ። በቃ እሱ አሁን ብላ ነው የሚል ነገር ስላለው አይነት ስሜት ስለገባ ነው እንጂ ሪል ልጄ እንደዚህ አለመፈለግ አይደለም ብሎ ስላመነ ነው። እቺ ፓርት ነች ሁሌ እንጂ ኦኬ ልጄ እንደዛ አለ ኦኬ በቃ ብሎ እኔ እንደዛ አይደል ብዙ ነገር የተውኩት ይሁን አመት ያ ነገር ስለሌለሽ ነው ወደ ክስ የመጣው እንጂ ክስ ነው በፍጹም መከስ አልነበረበትም። እኔ መካስ እንጂ መከስ አልነበረበትም። እንደዚህ ተከሰስኩኝ ለመጀመሪያ ጊዜ ነው ባይዘው ፍርድ ቤት ሲሄድ በዛም ባላልፍም እና ግራ ነው የገባኝ። ምንድነው ማደርገው ልምዱም የለኝም እና ከጠበቃዬ ጋር እግዚአብሔር ይስጠው አንድ በጣም ጥሩ ጠበቃ ተገናኘን፣ ቀረብን። ተከሰስኩበት ቀን ሰው በነጋታው መልስ ይዛችሁ ቀረቡ ተባለ። ሮብ ቀን ነው የነበረው። ሮብ ቀን ቀረብን፣ መልስ ሰጠን። ያቺ ጽሁፍ ይዛን ቀን የጻፍኳት ባይዘው የተሰማኝ ስሜት ስለነበረ የዛኔ ጥሩ ስሜት ስላልነበረ የሆነ ያለቀም የተሰማኝ ክሱ ያለቀ የሆነ አይነት ስሜት የተሰማኝ ቀን ነበርና ሂደቱ ኦልሬዲ አሁን ህግ የሚያዘው ጉዳይ ስለሆነ የፍርድ ቤት ጉዳይ ይሄ ነው ልልህ አልችልም። የህግን ጉዳይ ጋይዝ የሚያውቀው ህግና ህግ ብቻ ነው። ነገር ግን እናትና ልጅ ባይለያዩ የብዙዎች ተመልካቾች ምርጫ እንደሆነ አምናለሁ። እኔም እናትና ልጅ ባይለያይ ባይ ነኝ። ነገር ግን ለወደፊት ለልጁ የሚሆንበት ቦታ ህግ መርጦ ፈርዷልና ግን የእናትና ልጅ መተሳሰብ ካለ ይሄን ግምት ውስጥ ከማስገባት እርግጠኛ ነኝ ይሄንን ቪዲዮ ካየ በኋላ ሀሳቡ ሊቀይር እንደሚችል ጆሲ እናትና ልጅ ባይለያዩ ብዬ እኔም ሀሳቤን አስቀምጣለሁ። ኮሜንት ላይ ይሄንን ቻሌንጅ እባካችሁ ሁላችንም እንቀላቀል። በቅርቡ ካሊድ የተባለ ወንድማችን እናቱ በጽና ታማ እኔ ምንም በሆን ፈተናውን እንዳታቋርጥ ብላ ቃል አስገብተው ነበር። ከዛንም በኋላ እናትየው ስታርፍ ህመሙን ዋጥ አድርጎ የእናቱን ቃል አክብሮ የ8ኛ ክፍል ሚኒስትሪ ፈተናውን መፈተኑ ይታወሳል። በጣም የሚያሳዝነው ነገር ግን ካሊድ እናቱ ከሞተች በኋላ የሁለት ወንድሞቹ ኃላፊነት እሱ ጫንቃ ላይ መውደቁ ነው። በርካቶችም በዚህ ሰዓት ወንድሞቹን ማሳደጊያ ይሆን ዘንድ የቤት ስጦታ እንዲበረከትለት ክብርት ከንቲባዋን እየጠየቁ ይገኛል። ሁላችሁም ኮሜንት ላይ ይህንን ጥያቄ እያቀረባችሁ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። ይህንን ቪዲዮ በደንብ ኮፒ ሊንክ እያደረገን ሼር እያደረግን ለክብርት ከንቲባዋ ይደርስ ዘንድ እኛም ቻሌንጁን እንቀላቀል። በስተመጨረሻ ካሊድ ስለ እናትህ ባጭሩ ምን አይነት ሰው ነበረችና ምን ነበረ ከናንተ የምትፈልገው እና ስለ እናትህ ትንሽ ነገር በለን። እናቴ እኔ የምትፈልገው ትልቅ ቦታ እንድደርስ ነበረ እና እሷ ለኔ ጥሩ እናት ነበረች እና ፈጣሪ ሰላት አድርገ ፈጣሪ ይማራትና ማለት ነው። እኔ በቃ እሷን በሞተሞቱን ትንሽ ተዘዝቻለሁ። እኔ በቃ ሌላ የምለው ነገር የለም። አመሰግናለሁ ማለት ነው። ልጅ በልጅ አይምሮ እናቱን አጥቶ ሄዶ ፈተና ላይ መቀመጥ ማለት ትልቅ አስተዋይነትና ትልቅ የነፍስ አቅም ይጠይቃልና ወንድማችን ካሊድ ዛሬ አግኝቼ በማጽናናቴ እኔም የተሰማኝን ልባዊ ክብር በይሳት ለካሊድ ልነግርህ እወዳለሁ። እሺ በጣም ጎበዝ ልጅ ነህ። ኢትዮጵያ ሕዝብ በጣም ነው ባንተ የተደነቀው። እናትህን አደራ ለማሳካት ያን በሚያክል ከባድ ሁኔታ ውስጥ ፈተናህን አክብረ ሄደህ ተፈትነህ እሷንም አደራ ስለተወጣ በሰዓት ነግሬህ የምፈልገው ነገር ኢትዮጵያ ሕዝብ ባንተ በጣም ኮርቷል። ብዙ ሰው ደግሞ አሁንም አንተን ማገዝ ከጎነ መቆም ይፈልጋል። ከዚህ በላይም ደግሞ ትልቅ ደረጃ ደርሰህ እናያለን። እሺ በርታ። እሺ ቴንኪው በጣም እናመሰግናለን ቤተሰብ። ጋይዞች ሁላችንም ይሄን ልጅ ባለን አቅም ልንረዳው ይገባል። እንግዲህ የሁለት ወንድሞቹ እጣ ፈንታ እሱ ላይ ወድቋል። ቻሌንጁን ተቀላቀሉ። ለክብርት አዳነች አቤቤ ቤቱ እንዲሰጠው ሁላችንም ሼር እያደረግን የራሳችንን አስተዋጽኦ እንወጣ።